በብዙ ፊልሞች ምርጥ ብቃቱን ማሳየት ቢችልም እስካሁን ድረስ ኦስካር ማሳካት አልቻለም ነበረም። ቶም ክሩዝ በጁላይ 3 1962 በሲራኩስ ኒውዮርክ ከተማ የተወለደ ታዋቂ አሜሪካዊ ተዋናይና የፊልም ፕሮዲሰር ነው። በሆሊውድ ውስጥ ካሉ ትልልቅ የፊልም ኮከቦች አንዱ ሲሆን በዓለም አቀፍ ደረጃ በቢሊዮን የሚቆጠር ዶላር ገቢ ባስገኙ ፊልሞች ላይ ተሳትፏል። ቶም ክሩዝ ያደገው በድህነት ሲሆን ወላጆቹም ብዙውን ጊዜ ከቦታ ቦታ እየተንቀሳቀሱ ይሰሩም ነበረም። በዚህም ምክንያት በ14 ዓመታት ውስጥ 15 የተለያዩ ትምህርት ቤቶችን ተከታትሏል። መጀመሪያ ላይ ቄስ ወይም ካህን ለመሆን አስቦም ነበረም። ነገር ግን በሁለተኛ ደረጃ ትምህርት ቤት ውስጥ ለትወና ፍላጎት አደረበትም። የፊልም ስራውን የጀመረው እንደ አውሮፓውያኑ አቆጣጠር በ1981 በኢንድለስ ላቭ በተባለው ፊልም ላይ ትንሽ ሚና ተሰጥቶት ነበር። እንደ አውሮፓውያኑ አቆጣጠር በ1983 ሪስኪ ቢዝነስ በተሰኘው ፊልም ውስጥ ባሳየው መሪነት ሚናና በተለይም እንደ አውሮፓውያኑ አቆጣጠር በ1986 በቶፕ ጋን ፊልም ወደ ዝና ከፍ ብሏል። ቶም ክሩዝ ለፊልሞቹ እውነተኛነትን ለመጨመር አደገኛ ትዕይንቶችን ወይም ስተንትስ ራሱ በመስራት ይታወቃል። ሚሽን ኢምፖሲብል፣ ቶፕ ጋን፣ ኤጅ ኦፍ ቱሞሮ፣ ዋር ኦፍ ዘ ወርልድስ፣ ኦብሊቪየን እነዚህና ብዙ ተወዳጅ ፊልሞችንም ሰርቷል። ቶም ክሩዝ ኦስካር ሽልማት ላይ 3 ጊዜ መታጨት ቢችልም ማሳካት አልቻለም ነበር። በስተመጨረሻም ግን የኦስካር የክብር ሽልማት ተበርክቶለታል። ቶም ክሩዝ የኦስካር ሽልማት ያላሸነፈባቸው ምክንያቶች ያሉ ሲሆን ከነዚህ መካከል አንደኛውና ዋነኛው የፊልም ዘውግ ገደቦች ወይም ጄነር ሊሚቴሽን አንዱ ነው። ቶም ክሩዝ የሚተውንባቸው ፊልሞቹ ላይ የድርጊት ወይም አክሽን ዘውግ መብዛት እንደ ዋነኛው ችግር ይጠቀሳል። አብዛኞቹ በጣም ዝነኛ ሚናዎቹ በተለይም በሚሽን ኢምፖሲብል ተከታታይ ፊልሞች ውስጥ ያሉት በድርጊት ወይም አክሽን ዘውግ ውስጥ የተሞሉ ናቸው። አካዳሚው ግን ለድራማ ፊልሞች የበለጠ ዝንባሌ ስላለው የድርጊት ፊልሞች አንዳንዴ ችላም ይላል። በሁለተኛ ደረጃ የሚጠቀሰው የፉክክር ጥንካሬ ወይም ኮምፒቲሽን ነው። ቶም ክሩዝ ለእጩነት በቀረበባቸው ዓመታት ፉክክሩ እጅግ በጣም ጠንካራም ነበረ። ለምሳሌ በኤፊው ጉድመን ፊልም ውስጥ ያሳየው ትወና በብዙ የአካዳሚ ድምፅ ሰጪዎች ዘንድ ይበልጥ ተጽዕኖ ባሳደረው በጃክ ኒኮልሰን አፈጻጸም ተጋርዶም ነበረ። ሌላኛው የህዝብ አመለካከት ወይም ፐብሊክ ፐርሴፕሽን ነው። አንዳንዶች የእርሱ እጅግ በጣም ዝነኛ ተዋናይ መሆንና ሚናዎቹ ከመጠን በላይ በጣም ተመሳሳይ እንደሆኑ መታየቱን ድምፅ ሰጪዎች ለሌሎች ተዋናዮች እንዲያደሉ አድርጓቸዋል ብለው ያምናሉ። ቶም ክሩዝ ለተወሰነ ሚና ሳይሆን በፊልም ኢንዱስትሪ ውስጥ ላበረከተው አጠቃላይ አስተዋጽኦ የሚሰጠውን ልዩ የኦስካር ሽልማትም ተቀብሏል። በያዝነው ህዳር ወር ላይ በተካሄደው 16ኛው ገቨርነር አዋርድስ ላይ የክብር ኦስካር ተበርክቶለታል። ታዲያ ይህ ክብር በ10 ዓመታት ያስቆጠረውን ስራና በፊልም ኢንዱስትሪው ላይ ያሳረፈውን አዎንታዊ ተጽዕኖ የሚያሳይ ሲሆን ለሲኒማ ተሞክሮ ወይንም ሲኒማቲክ ኤክስፒሪየንስ ያለውን ቁርጠኝነትም ያጎላል። ቶም ክሩዝ ኦስካር ማሸነፍ ያልቻለው በትላልቅ የድርጊት ፊልሞች ውስጥ የነበሩት ሚናዎች በአካዳሚው ዘንድ እንደ ኦስካር ሊያሰጥ የሚችል ተደርገው ባለመታየታቸውና በተመረጠባቸው ዓመታት ብርቱ ፉክክር ስላጋጠመው እንደሆነም በሰፊው ተዘግቧል። ቶም ክሩዝ ለኦስካር የታጨው በቦርን ኦን ዘ 4th of July ጄሪ ማጉዌርና ማግኖሊያ በተሰኙ ፊልሞች ቢሆንም በእነዚህ ምድቦች ሽልማቱን ማግኘት አልቻለም።